ሄሎ ቦታሽ ላይ የለሽም ኢንስፔክተር ሁኔታውን ሳስበው ካንተ ጋር በአካል መገናኘቱ አደጋ ሊኖር ይችላል ብዬ ፈራሁ። እናማ በቃ እንዳውም በስልክ ላሳውቅህ በጥሞና እንዳምጠኝ። እሺ ቀጥይ። እቅዳችን ሊሳካ ጥቂት ቀናት ቀርተውታል። ጉዳዩ ሲሳካ ሁላችሁም ጥቅም ያለ ጉርሻ የምታገኙ ይሆናል። አያችሁ እዚህ ሀገር ላይ ህጋዊ በሆነ መንገድ ሰርቶ ያለፈለት ሰው የለም። ስለዚህ በቅርቡ የምንገናኘው መልካም ዕድል። ጃሎ አቤት። ምን ይሄ እንዴት ሊሆን ይችላል? በፍጹም አንሽቶኛለሽ ብዬ አልጠራጠርኩም ነበር። የክህደት ዋጋው ምን እንደሆነ ታውቂያለሽ አይደል? እሺ በረታ። እኔ ምን ሆናለሁ? አዝናለሁ። በህጋችን ውስጥ ክህደት ዋጋው ምን እንደሆነ ሁላችንም ጠንቅቀን እናውቃለን። በስራችን ውስጥ ከፍተኛው በደልና ጥፋት ክህደት ነው። ክህደት ለፈጸመ ሰው ደግሞ መልሱ ምን እንደሆነ ሁላችንም አምነንበት የገባንበት ነገር ነው። ለምትሰሩት ስራ ሁላችሁም ተገቢውን ጥቅም እንደምታገኙ አምናችሁ ገብታችሁበታል አይደል? ታዲያ የስራው መጨረሻ ሲደርስ ምን ህልናችሁን ገረዳችሁ? ምን እውነት ሀቅ ምስኪኑ ህዝብ ያሳዝናል አይደል? ትሰሙኛላችሁ? እውነትና ሀቅ ያለው በቃል ብቻ ነው። በቃል ትሰሙኛላችሁ? ሞኛቱ እውነቱ በአቋራጭ በበልጸግና ወደ ተሻለ ከፍታ መገኘት ነው። በድጋሚ እነግራችኋለሁ፣ ለተሰጣችሁ ኃላፊነት ታመኑ። ትሰሙኛላችሁ? ታመኑ። እኔ ዮሴፍ ነኝ። ታምኖኝ አብሮ ለሰራ ውሃ፣ ለከዳኝ ደግሞ እንደ እሳት ነበልባል የምባላ እሳት ነኝ። ወደዳችሁም ጠላችሁ እጃችሁ ተጨማልቋል። ከዚህ በኋላ ወደፊት ብቻ አስቡ። ወደፊት ባጣሁት ነገር አልጨነቅም። ወደፊት ከዛ የተሻለ እጥፍ በሚያመጣ ነገር ላይ ነው የምጨነቀው። ግልጽ ነው? ሰሞኑን ለትልቅ ስራ ተዘጋጁ። ጊዜው ሲደርስ አሳውቃችኋለሁ። ጨርሻለሁ።
አዲስ ነገር አለ? ምንም አዲስ ነገር የለም። ነገሩ ሁሉ ትንሽ የተወሳሰበ ነገር አለው። የአስከሬኑ ምርመራ ውጤትም ራሷን እንዳጠፋች ነው የሚያሳየው። ሌላ የተለየ አዲስ ነገር የለም። ሌላው የተያዙት ሾፌርና ረዳት እቃውን እንዲያደርሱ የተሰጣቸው ስልክ ቁጥር ነው። በእሱ አድራሻ ስንከተላቸው ሰውየው ከሀገር የወጣ ሰው ነው። ታዲያ ምን ለማድረግ አስብክ? በየትኛውም መንገድ ራሷን አጥፍታለች ብዬ አላምንም። ምናልባት ሚስጥሩን ያጋለጠችበት ሰውዬ በሆነ መንገድ ደርሶባት ገሏት እንዳይሆን። ይህን እንድንል የአስክሬን ውጤቱን ምርመራ እንዳየው ነው። አውቃለሁ አለቃ፣ ግን ልቤ አልተቀበለም። ምርመራው እንደገና የሚጀምር ሀሳብ አለ? አዎ ኮማንደር፣ በዚህ ነገር ትንሽ ጊዜ እንድትሰጠኝ እፈልጋለሁ። ይቻላል፣ ቀጥልበት። ይቻላል ብላ ራሷን ስላጠፋችሁ ሊሰማ ሰምቻለሁ። ነገር ግን የሀሳቧ ደጋፊ አይደለሁም። ለምን? ምን የተሻለ ተስፋ የሚሰጥ ነገር አለ? ምንስ የሚያጓጓ ነገር ኖሮ ነው ነገን እንድትኖር የሚያደርግ? ሳባ፣ የምታየውና የምትመኙን ለማስተካከል እኮ ቻሌንጅ ያስፈልጋል። ተስፋ ቆርጦ ራስን ይዞ መሄድ ምን ማለት ነው? አሁን ላለው ትውልድስ ለሚመጣውስ ምን አይነት ተስፋ ይሰጠዋል? ምን ይጠቅማል? ራስን ይዞ መሄድ እኮ የፈሪና የራስ ወዳድነት ምልክት ነው። አላውቅም አባ፣ አንዳንዱን እየበላ የሚኖርበት ዘመን ነው። ጨለማ ነው፣ በጣም ያስፈራል። ሳባ። አዎ አባ፣ እኔ ከህሊናዬ ጋር መስማማት አልቻልኩም። በዙሪያ ያለ ነገር ሁሉ ጨለማ ነው። ሳባ፣ ጨለማ እኮ የራሱ የሆነ ብርሃን አለው። ጨለማን መጋፈጥ ያስፈልጋል። ቅረቢው። ጨለማን ካልቀረብሽው እኮ ያው ጨለማ ነው። ስትቀርቢው ነው የምታውቂው። መጋፈጥ ያስፈልጋል። አለበለዚያ ከሩቅማ ጨለማ ያው ጨለማ ነው። ብንሄድ ይሻለናል የምትሉ የዘመኑ ልጆች እውነትን ተጋፈጡ። የትም መሄጃ የለም። ምንም የለማ መሄጃ። ቢሆንም ልጅ አውቅሻለሁ። ራስሽን አታጠፊ። ለጊዜው ተሟገትሽኝ እንጂ በፍጹም ራስሽን አታጠፊ። ተሸነፍሽ፣ ከጨለማው ጋር ተላተምሽ። መልሱ ይኸው ነው። በቃ ይኸው። እንደ ዘመኑ ልጆች ብንሄድ ይሻለናል ብለሽ አልሞትሽ። ምክንያቱም መሄጃ የለማ። የለም። እኔ እኮ አባቷ ልጄን አውቃታለሁ። ጥላኝ አትሄድም። ይህን ያህል የምትጨክን ሴት አይደለችም። ልጄን አውቃታለሁ። ደረቅ ነሽ። አታደርጊውም። አደርገዋለሁ። ለማ ብለሽ? ይህን ኑሮ ለማሸነፍ ደፋ ቀና ብሎ ለሚሰቃየው ማህበረሰብ ብዬ። አዎ፣ ይሄ ምስኪን ማህበረሰብ ከኑሮ ጋር የሚያደርገው ትግል አንሶት በመርዝ ሲረግፍ ማየት አልፈልግም። ሳባ፣ ይህንን ነገር ካደረግሽ ምን ሊደርስብሽ እንደሚችል ታውቂያለሽ አይደል? አውቃለሁ፣ ግን ምንም አማራጭ የለም። ነገሩን ለህግ ጠቁማለሁ። ለየትኛው ህግ? ይሄ ከዘራፊዎች ጋር አብሮ ለሚተባበረው ህግ ብለሽ? ለየትኛው ፍትህ፣ ለየትኛው እውነት ብለሽ? የፈለግከውን በላይ ከሆነ ሆነ፣ ካልሆነ ለህሊናዬ ብዬ አደርገዋለሁ። ሳባ፣ እባክሽን ዮሴፍ እጁ ረጅም ነው። ውሎ አድሮ ይሄን ነገር ማን እንዳደረገው መታወቁ አይቀርም። እባክሽ ሳባ፣ ለእኔ ብለሽ እንድትኖሪ እንዲሆነ መኖር እንዲሆነ
አዎ ገንዘቡን በተነጋገርነው መሰረት አካውንት ውስጥ አስገብቼልሃለሁ። ሁሉም ላበረከቱት ስራ የሚገባቸውን ስጥልኝ። ፋይሉን በተነጋገርነው መሰረት ይዘጋ። ደውልልሃለሁ። ከሃዲዎች መጨረሻቸው ነው። ነገሩ ተቋጨ። ሁሉም ነገር አብቅቷል። በቃ ተዋት፣ ነብሷ የሚረፍበት። ብንሄድ ይሻለናል ብላ ጽፋ ራሷን አጥፍታለች አላችሁ አይደል? አንተ በዚህ ነገር ታምናለህ? እናንተ አላችሁ። ከዛ ከጊዜ በኋላ እሷ ራሷን አጠፋች። እሷ ራሷን አጠፋች። አዎ አዎ። በቃ ሆነ አላችሁ አይደል? በቃ ተዋታ። ይኸውልህ ልትተባበረኝ ይገባል። ምን እንደገና? ይኸውልህ እኔ ራሷን አጥፍታለች ብዬ አላስብም። ይህን ያለው እኮ የእናንተ ተቋም ነው። መርማሪ እመን እንጂ። እስኪ አንድ ጥያቄ። እሺ ጠይቀኝ። አንተ እንዳልከው ሆነ እንበል፣ ራሷን አላጠፋችም ብለን እንበል። ምናልባት እውነቱን ያጋለጠችባቸው ድርጅት አስገድለዋት ወይም ነፍሷን አጥፍተውት ነው ብለን እናስብ። ቆይ ታዲያ ይህንን እውነት እሷ መሆኗን ማን ተናገረ? ይህንን ነገር እንደጠቆመች እሷ ማን ጠቆመ? ማን ተናገረ? አንተ ወይስ አብረው ያሉ ሰዎች? ማን? መልስልኛ፣ ንገረኝ መርማሪ፣ ንገረኝ እንጂ። አየህ እውነት የለህም። ማን ነው የጠቆመው? እውነቱን እሷ መናገሯን ማን አሳወቀ? ይኸውልህ ሁሉም ነገር ሆኗል። በቃ ተወኝ። ለአንተም የሚሻልህ ይህንን ፋይል ዘግተህ አርፈህ ብትቀመጥ በቃ። ሰነፍ ትውልድ፣ ሰነፍ። ልጄ ራሷን አላጠፋችም። ይህ እንደ ዘመኑ ልጆች ብንሄድ ይሻለናል ብላ ራሷን አላጠፋችም። ልጄ እውነትም የምትጋፈጥ ነች። በዚህ ምድር ላይ እኮ መኖር ሲፈቀድልህ ሁሉም ነገር አልጋ በአልጋና አንድ መስመር ሆኖ አይደለም። ትግል ያስፈልገዋል። ታግለህ ተጋፍጠህ ኑር። የዛኔ ብንሄድ ይሻለናል ሳይሆን ብንኖር ይሻለናል ብለህ ትዘምራለህ። ታገል፣ ተነሳ፣ ተራመድ፣ ክንድህን አበርታ፣ ለሀገር ብል ለሀገር ብልጽግና። ልጅ ታዲዮስ፣ እኔ እኮ በዚህ ወቅት የሚበላ አያስፈልገኝም። የሞተ ተጎዳ፣ ያለን ይኸው አለን። ዛሬም ራሷን አጥፍቷን እንዳሉ ነው። አዲስ ነገር የለም። ልጄ ራሷን የምታጠፋ ሰነፍ አይደለችም። አውቃለሁ። ልጄ እንደ ዘመኑ ልጆች ብንሄድ ይሻለናል ብላ ራሷን የምታጠፋ ሰነፍ አይደለችም። ምክንያቱም እኔ አባቷ ከጎኗ ነኝ። እንዴት እንዳሳደግኳት ታውቃለሁ። ልጄ ሰነፍ አይደለችም። እኔም አባቷ የሆነውን ሐቅ እያወቅኩኝ ልጄ ራሷን አጥፍታለች የሚለውን የተጭና የተቀባይ ሪፖርት ሰምቼ ሕግ የለም ብዬ ተስፋ የምቆርጥ ሰው አይደለሁ። ይልቅንስ የልጄን ሐቅ ለማውጣት እሟገታለሁ። ልጅ ታዲዮስ፣ የልጄን ሐቅ ሳወጣ አግዘኝ፣ ከጎኔ ሁን። እውነትን ተጋፈጥ፣ አትሽሽ። እንደ ዘመኑ ልጆች አትሁን። ልጄ ብንሄድ ይሻላል ብላ አይደለም የሞተችው፣ ተጋፍጣ ነው። አቃታለሁ። የእሷን እውነት ለማውጣት እስከ ጥግ ድረስ እጓዛለሁ። ልጅ ታዲዮስ፣ እንዳትሸሽ፣ አግዘኝ።
አውቃለሁ ሐዘኑ አንተን ብቻ ሳይሆን እኔንም ጎድቶኛል። ግን ደግሞ ክህደት ነው። ህጉ ከሚጣስ ማናችንም ብንፈርስ ነው የሚሻለን። እኔና ሳባ እኮ አውቃለሁ ደረቅ ነች፣ ደረቅ። ቢያንስ ከመሞቷ በፊት አንድ ጊዜ እንኳን በአንተና በእሷ መካከል ያለውን ግንኙነት በተወሰነ መንገድ ያውቃል። ግን ያ እንዲሆን አልፈቀደም። ይሄ እኮ የመጀመሪያ ጥፋቷ እኮ ነው። አንተ ስለምታፈቅራት ተብሎ ህግ አይጣስም። አለቃ እናቱም እንኳን ብትሆን ህግ በመጣስ አይደራደርም። በጣም ጨካኞች ናቸው። እኔ እንደሰማሁህ አለቃ እንዳይሰማ። ከመሞቷ በፊት የመጨረሻዎቹን 3 ደቂቃዎች እጅግ በጣም የሚያሳዝን ፊት ነበር ያሳየችው። ግን በቃ አልሆነም። ታውቃለህ፣ ለማታረገው ነገር አትንጠራራ። በመጀመሪያ አክብረህ እንዳወራ ስለፈቀድክልኝ አመሰግናለሁ። ምንም አይደለም። ኢንስፔክተር ዳንኤል እባላለሁ። ያው በሳባ ሞት ጉዳይ አንዳንድ ማጣራቶችን እያረኩ ነው እና አንዳንድ ጥያቄዎች ብጠይቅህ ይቻላል? ግን ይህን ማድረግ ለምን አስፈለገ? ከራሳችሁ ተቋም በወጣ መረጃ መሰረት ራሷን ማጥፋት ተረጋግጧል አይደለም እንዴ? አዎ፣ ግን አንዳንዴ መረጃዎች 100% ናቸው ተብሎ አይታሰብም። ከጠቀመ ይቻላል። በስራዋና ከስራዋ ባልደረቦች ጋር ያላት ሁኔታ እንዴት ነበር? እኔ እንደ አንድ ኃላፊ ጠንካራ ሰራተኛ፣ ትሁት፣ ከሁሉም ጋር ተግባቢ መሆኗን ነው የማውቀው። እንደው በአጠቃላይ ሁኔታዋን ስትመለከታት የምትበሳጭበት፣ ተስፋ የምትቆርጥበት አጋጣሚ አይተባት ታውቅ ነበር? ያው የሰው ልጅ እንደመሆኗ ሁሉን ነገር አውጥታ ባትናገርም ግን አንዳንድ ጊዜ መተከዝ፣ መደበር ምናምን የመሳሰሉ ስሜቶችን አይባት ነበር። ግን ያም ሆኖ ራስን ማጥፋት ደረጃ እንኳን ይደርሳል ብዬ አላስብም ነበር። ሌላ ለየት ያለ የምትነግረኝ ነገር የለም? ምንም የለም። ይኸው ነው። ድርጅታችሁ ፍቃድ አውጥቶ ከሚሰራው ስራ ውጭ ሌላ የሚሰራው ተግባር አለ እንዴ? ኖ፣ ምንም አይሰራም። ይኸው ነው። ስለሰጠኝ ጊዜ በጣም አመሰግናለሁ። አስፈላጊ ሆኖ ከተገኘ ሌላ ጊዜ ብቅ ልል እችላለሁ። ይቅርታ፣ አሁን መጨረሻ ላይ ጠየቀኝ ጥያቄ ከሷ መሞት ጋር የሚገናኝ ጉዳይ አለው? ለጠቅላላ እውቀት ነው። ቀለል አድርጎሽ። ሄሎ ኮማንደር፣ አሁኑኑ መገናኘት አለብን። አሁኑኑ በፍጥነት። እኔም አባቷ የሆነውን ሀቅ እያወቅኩኝ ልጄ ራሷን አጥፍታለች የሚለውን የተጭና የተቀባይ ሪፖርት ሰምቼ ህግ የለም ብዬ ተስፋ የምቆርጥ ሰው አይደለም። ይልቅንስ የልጄን ሀቅ ለማውጣት እሟገታለሁ። ልጅ ታዲዮስ፣ የልጄን ሀቅ ሳወጣ አግዘኝ፣ ከጎኔ ሁን፣ እውነት ተጋፈጥ፣ አትዥ። እንደ ዘመኑ ልጆች አትሁን። ልጄ ብንሄድ ይሻላል ብላ አይደለም የሞተች፣ ተጋፍጣለሁ፣ አቃታለሁ። ከምንም ነገር በላይ ያጣሁትና የከሰርኩትን ነገር ትቼ ወደፊት ለማሰብ እየሞከርኩ ነበር።
ግን ወደ ኋላ የሚጎተኝ ነገር እየተፈጠረ ነው። ምንድን ነው? ኢንስፔክተሩ እኔ ጋር መጥቶ ነበር። ምን? አዎ ኬዙ ያለቀና የተዘጋ ነው ብለን ከአስክሬን ክፍል ጀምሮ እስከ አንተ ድረስ የሚገባችሁን ክፍያ ፈጽሜያለሁ። ሁሉን ነገር ለኔ ተውና አንተን ልጀመርከው ወደፊት አስብ። ወደፊት ኖ ኖ ኖ ኖ አንድ ጥያቄ ልጠይቅ። ኦኬ። የዛን ጊዜ ልጅቷ መታ ሪፖርት ስታደርግ ስለ ንብረቱ ባለቤቶች የተናገረችው ነገር አለ? አልገለጸችም። እርግጠኛ ነኝ አልገለጸችም። ሶ እንዴት ሊሆን ይችላል? ስለኔ ድርጅት እንዴት ሊጠይቀኝ ይችላል? እንዴት? ሲጀመር አንዳንድ ኢንፎርሜሽን ለመሰብሰብ እድል ስጠኛለኝ እንጂ ፋይሉ የተዘጋ መሆኑን ነግሬዋለሁ። ሊሰጥ የሚችለው መረጃ እቃው የሚገባበት ቀንና ታርጋውን በየት በኩል እንደሚገባ ብቻ ነው። ነገርኩህ። ከፈለግ እቃውን ከሚያመጡበት ሰዎች ባለቤት አድራሻ ማግኘት ትችላለህ። አይደለም ሁኔታዎች ቢከፉ ነገሮች ቢያስጨንቁ ዓላማ ቢስና ተስፋ ቢስ መሆንማ አግባብ አይደለም። ልጄ ራሷን አላጠፋችም። እውነትን ተጋፍጣ ነው። እኔ ልጄን አውቃታለሁ። እንደ ዘመኑ ልጆች መሄድ ይሻለናል ብላ አይደለም። በፍጹም በፍጹም። እኔ ልቤ ይነግረኛል፣ የአባትነት ልቤ ይነግረኛል። አላጠፋችም በፍጹም። ምን ፈልግ? ምን ቀረህና መጣ? ልጄ ራሷን አጠፋች አላችሁ። ልጄ ተስፋ ቢስና እንደ ዘመኑ ልጆች አነጋገር መሄድ ይሻለናል ብላ ራሷን አጠፋች አለ። ሞተች አላችሁ። እንደሱ ነው የምታምነው? መረጃዎች 100% እውነት ናቸው ብሎ ማመን ይቸግራል። እኔ ደግሞ እንደዛ ከሚያስቡ ሰዎች መሃል አንዱ ነኝ። ስለዚህ ትንሽም ቀዳዳ ቢሆን ያገኘው ያክል ይሰማኛል እና አንዳንድ ጥያቄዎችን ብትተባበረኝ። እንዲህ እንድል ነው አይፈለከው? ልጄ ራሷን አጥፍታለች ብለህ አታምንም አይደል? እችን ብቻ መልስልኝ። 100% የተሰጠው የአስከሬን ምርመራ እውነት ነው ብዬ ለመቀበል ልቤ አልወሰነም። ስለዚህ የራሴን መረጃዎች ማሰባሰብ ይኖርብኛል። ጎሽ እንድል ነው አልልህም። እኔ ደግሞ እነግርሃለሁ 100% ልጄ ራሷን አላጠፋችም እኮ። ለዚህ መረጃ ካለ አግዘኝ እንዴ አግዘኝ። ልጄን ማሳደጌ፣ የልጄን ባህሪ ማወቄ፣ ይህን ያህል ዓመት ደግሞ ልጄን ማሳደጌ፣ ይሄ ከማስረጃም በላይ ነው። ሊገባ ይገባል። ልጄ ለምን ሞተች፣ እንዴት የሚለውን ግን የማጥናት የአንተ የሥራ ድርሻ ነው። እንደው ቶ ደግሞ አንተ ማመን ቶ ራሴ ደርስበታለሁ። ራሴ ልቤን መከተል ብቻ። ብቻ ከዚህ በኋላ ነገሮችን አስበህ ፈጽም። እኔ ልተባበር የማልችለው አንድ ነገር ብቻ ነው። የምታስገባቸው ህገወጥ እቃዎች ሳይጠረጠሩና ሳይታወቁ እንዲገቡ አድርግ። በየትኛውም ሁኔታ ጥርጣሬ ከደረሰባቸው ከመያዝ አይድኑም። እኔ ይሄንን በፍጹም ልከላከል አልችልም። ከውስጥ ያሉትን ካድሬዎች አጽዳ። እሺ ገብቶኛል። ኢንስፔክተር፣ ሰሞኑን ሙሉ ጊዜያችን ወስደን የምንሰራው ትልቅ ተልእኮ አለ። ስለዚህ ሌላ የያዝከው ኬዝ ካለ አቁምና ሙሉ ጊዜ ለዚህ ትሰጣለህ። ያን ያህል የለኝም፣ ግን ያው የሳባ አሟሟት ጉዳይ እሱ ፋይል የተዘጋ ነው። ለውጥ ለማያመጣ ነገር ጊዜና ትግደል። ግን እኮ ኮማንደር፣ ትእዛዝ ነው። ትልቅ ተልእኮ ይጠብቃል። ለእሱ ተዘጋጅ። ኮማንደር፣ ግልጽ ነው። በዚህ ኬዝ ምንም አይነት ነገር መስማት አልፈልግም። ግልጽ ነው? በትክክል ኮማንደር። እሱ ፋይል የተዘጋ ነው።
ለውጥ ለማያመጣ ነገር ጊዜና ትግደል። በዚህ ኬዝ ምንም አይነት ነገር መስራት አለ። ለምን ፋይሉ እንዲዘጋ ፈለገ? እኔንና ቤቴን ሰልለ እንዳገኘን የእሷንም ጉዳይ እንደዚህ በጥብቅ ተከታትለው ቢሆን ኖሮ ዛሬ አንድ ጉዳይ ላይ ትደርስ ነበር። አሁንም ከረዳኸኝ እችላለሁ። የምርህ ነው? ይኸውልህ እኔም እንደ ሌላው የቢሮ ሰራተኛ አርፌ መቀመጥ እችላለሁ። አየህ፣ እኔ የምሰራው ኃላፊነት ለሰጠኝ ህዝብና ለህሊናዬ ነው። እኔ እኮ ግርም የሚለኝ ራሷን አጥፍታለች ብሎ መረጃውን ያወጣው ራሳችሁ ተቋም። አንተ ራሷን እንዳላጠፋች የምታስብ ከሆነ ሁሉንም ትተህ ለምን የራስን ተቋም አትሞግትም? ይኸውልህ እኔም እንደ ሌላው የቢሮ ሰራተኛ አርፌ መቀመጥ እችላለሁ። አየህ፣ እኔ የምሰራው ኃላፊነት ለሰጠኝ ህዝብና ለህሊናዬ ነው። ስለዚህ የእሷ ሞት በዚህ መንገድ አይደለም ብዬ አምናለሁ። የራሴን የግል አቅም ተጠቅሜ እውነቱን ለማውጣት እታገላለሁ ማለት ነው። በርታ። እመረዳ ነገር ግን የለም። ለምትረዳኝ ነገር ካለ አግዘኝ። የእሷ ሞት ከኔ በላይ ለአንተ የእግር እሳት እንደሚሆንብህ አውቃለሁ። ግን ተረዳኝ። እኔ የምሰራው ለህሊናዬና ለእውነት ነው። አዝናለሁ። አለቃዬ ፋይሉን እንድዘጋ ትእዛዝ ሰጥቶኛል። ዛሬ የመጨረሻ ቀኔ ነው። ስለዚህ 2 ቀን ሰጥቻለሁ፣ አስብበት። ይቅርታ ወንድሜ። ምንድን ነው? የሆነ ሰው እዚህ እንዴ! አሁን እኮ እዚህ ነበር። የት ሄደ? ለአንተ እንደሰጥ ነበር የላከኝ። ቆይ ምን አይነት ሰውዬ ነው? ወጣት ነው? ሽማግሌ? ሽማግሌ ነው። አሁን እኮ እዚህ ጋር ነበር። በዚህ ጋር ሊሆን ይችላል። እሺ ንገሩኛ፣ ይሄን ማን ሊያደርግ ይችላል? አለቃ፣ ያው ከኛ ውጪ ኮማንደሩ ነው መረጃ ያለው። ይህን ደግሞ ፈጽሞ ሊያደርግ አይችልም። ምናልባት ያ እብድ አባቷ እንዳይሆን። በፍጹም አባቷ ይህንን ሊያደርግ አይችልም። እንዴ ልጄ ራሷን አጠፋች ሞተችብኝ ብሎ እኮ አእምሮውን ስቶ አደባባይ ወጣ ሰው እኮ ነው። በፍጹም ይህን አያደርግም። ከእናንተ ውጭ ይህን ጉዳይ የሚያውቅ ሰው ማንም የለም አይደለም እንዴ? ንገሩኛ፣ ማን ሊያውቅ ይችላል? አለቃ፣ ይህ ነገር ተመዞ ከመጣ እዳው ለሁላችንም ነው። እኔ የምጠረጥረው አባቷን ነው። ከመሞቷ በፊት አስቀድማ ነግረው እንዳይሆንና። አይሆንም እንዴ! አባቷ እኮ ነው። ይህንን ነገር ቢያውቅ እንዴት ዝም ሊል ይችላል? ካልሆነ የሚሆነው ደግሞ ኢንስፔክተሩ ነው። አስቀድሞ መረጃ የነበረው ሰው እሱ ነው። የፊት ለፊት ምርመራ ልሳካ ሲለው
ምናልባት የተለየ ምርመራ ለማድረግ አስቦ ይሆናል። እሱ ምንም አያውቅም። ስለ ጉዳዩ ምንም እንደማያውቅ አለቃው ነግሮኛል። ማን ሊያደርግ ይችላል? ማን? በቃ ውጡልኝ! ሁሉም ነገር የሚሆነው ጊዜውን ጠብቆ ነው። ሁሉም በጊዜው ይሆናል። ሄሎ አለቃ። ጥሩ አለቃ። እኔም ውስጥ የሚነግረኝ እሱ ነው። ኦ እሺ አለቃ። እሺ አለቃ። ያልከኝን አደርጋለሁ። የሚያውቀው ነገር ካለ አወጣጣው፣ አሳምነው፣ ደልለው አሉ። ያው መቼም ድሃ ነውና በገንዘብ ይታለናል። ይቅርታ፣ ኧረ በፍጹም አይደለም። እና ልጄ ራሷን እንዳላጠፋች ደረሳችሁበት? ለካ የተዘጋ ፋይል ነው። ተው። አልተዘጋም። አንዳንድ ነገሮችን የምታግዘኝ ከሆነ አሁንም ኬዙን ማንቀሳቀስ እንችላለን። አቅም አጥቼ ራሴን ማቆም ያልቻልኩ ሰው ማንን ያግዛል? እመነኝ፣ ትችላለህ። ቆይ አንተ ግን በተዘጋ ፋይል ላይ ለምንድን ነው መሟገት የፈለከው? ለህሊናዬ ነው ለእውነት ነው ያልከኝ ቀን ግን የዛኔ ተለያየ። ሽንቃል እንዳታወጣት መልስልኝ። እንደ ሌሎቹ የሥራ ባልደረቦች ለምን አርፍ አልተቀመጥም? የተዘጋ ፋይል ነው ብለህ አንተ ከእሷ ጋር ይሄን ያህል ምን አለ? ለምንስ ይሄን ያህል ተሟገትክላት? ሞቷ ከመሰማቱ በፊት ለእኔ የወንጀል ጥቆማ አድርጋለሁ። እሺ፣ ወንጀሉን በቁጥጥር ካረግን በኋላ ጥቂት ቆይቶ ነው ሞቷ የተሰማው። ስለዚህ እኔ ደግሞ እራሷን አጥፍታለች የሚለውን ቋንቋ አልስማማበት። በቃኝ። አየህ፣ ልጄ ለምን ራሷን አጠፋች ብያለሁ። ጥቆማዋን ለአንተ አካሂዳ እንዴት ተገደለች፣ ለምን ተገደለችም አለኝ። አየህ፣ ልጄ ፈርታ አይደለም የሞተችው፣ ተጋፍጣ ነው። ልጄ ራሷን አጥፍታ ነው ማለልህ ለዚህ ነው። የኔ ልጅ ጀግና ነች፣ ፈሪ አለች። እና ይሄንን መነሻ አድርጌ እውነተኛ ገዳዩ ማን እንደሆነ ለማወቅ በማደርገው ነገር እንድታግዘኝ ፈልጋለሁ። ሂድልኝ፣ ውጣልኝ፣ ደስታ ለጣጥምበት ሂድልኝ እኮ ነው የምልህ። ሂድ። ከዚህ በኋላ ልፈልግ ታገኘዋለህ። አንተን ልትዘራለህ። ሂድልኝ፣ ማቀው ነገር የለም። ሂድ። እንደነገርኩህ ጥርጣሬ ትክክል ነበር። ያ ኢንስፔክተር አሁንም ነገር መጎርጎሩን አልተውም። የሆነ የሚያውቀው መረጃ አለው ማለት ነው።
አባቷ እኮ እየጮኸ የማውቀው ነገር የለም ሂድልኝ ሲለው ነበር። ነገር ግን የሆነ መረጃ አለው ማለት ነው። ትሰማኛለህ? የምልህን ትእዛዝ ብቻ ትፈጽማለህ። እሺ አለቃ፣ ታዛዥ ነኝ። ተጠንቀቅ። ከአሁን በኋላ በሳባ ጉዳይ እንቅስቃሴ ስታደርግ ብትገኝ ይህ የመጀመሪያ እርምጃችን ነው። ቀጣይ ሞት ነው የሚገጥመው። ሞት እንካተ ገንዘብ ፋከቲ ቶሎ በል። ሳቢ አንቺ ልክ ነበርሽ። ልክ ሰው ማለት እውነትን ይዞ ለሀቅ ተጋፍጦ የሚሞት ነው። ሳቢዬ በጸጸት ልቤ ሊፈነዳ ነው። ለካ እኔ ሆዳም ነበርኩ። ለገንዘብ ብዬ ለውሸት ብዬ ራሴን የሸጥኩ ሰው ነበርኩ። ሳቢዬ ተቃጠልኩልሽ። ሳብዬ ተቃጠልኩልሽ። ልቤ ሊፈነዳ ነው። እባክሽን ምን ቀረኝ? ሁሉ ነገር እኮ የውሸት ሆኗል። ምን ላድርግ? እስኪ ጠንካራ ልብ ስጭኝ። እስኪ ያንን ወኔሽን፣ ያንን ጉልበትሽ፣ ያንን ብርታትሽን ስጭኝ። እስኪ ከዚህ የሐሰት ህይወት ወጥቼ ራሴንም ነፃ ላውጣ። የአንቺንም ገዳዮች ለፍርድ አቅርቤ ነፍስሽን በሰላም እንድታርፍ ላድርጋት። ሳብዬ አበርችኝ፣ እርጅኝ፣ እባክሽን እርጅኝ፣ ሳብዬ እርጅኝ። እኔ እረዳሃለሁ። ያጣኸውን ወኔ እኔ እሰጥሃለሁ። ልጄ የሞተችው እውነትን ተጋፍጣ ነው ስል በምክንያት ነው። እኔ ሁሉን ነገር አውቃለሁ። ይኸው ዳሏ ያለፈ ኃጢአትህን ለማጠብና የልጄን ገዳዮች መቀመቅ ለመክተት ጊዜው አሁን። ሁሉን ሳከናውን የነበረው በእርጋታ ነው። አሁንም ረጋ ባለና ጥበባዊ በሆነ መንገድ አብረኸኝ ትጓዛለህ። ይህንን ነገር ተጋፍጠን እውነትን ካላወጣንና ከፈራን እኛ ራሳችን ብንሄድ ይሻላል። በደስታ አሁን የቀረን ነገር ቴክኒካዊ በሆነ መልኩ መርማሪውን የኛ ማድረግ። ፋይሉን ዝጋ ብዬ ነበራል። አውቃለሁ ኮማንደር፣ በዚህ ጉዳይ ትንሽ አእምሮዬን እረፍት ስለነሳኝ እና ይኸው የገጠመ ይሄ እንደሚሆን እኮ ገምት ነበር። ማለቴ ዳንኤል፣ ዓለም አንተ እንደምታስባት በአቅኛና በጥሮች የተሞላች አይደለችም። አንዳንድ ጉዳዮች እኛ በፈለግናቸው መንገድ የሚሄዱ አይደሉም። በትእዛዝና በመመሪያ የሚፈጸም ነው። እናማ የታዘዝነውን ማክበር፣ ዝጉ የተባለውን ፋይል መዝጋት። ምክንያቱም እሷ የሞተችው ራሷን አጥፍታ ነው። ይኸውልህ ኮማንደር፣ በዚህ ኬዝ ሌላ ሰዎች አሉ። ይህንን ለማወቅ ደግሞ እኔ ላይ የደረሰውን ማወቅ በቂ ነው። ከማትጋፋው ባለጋራ ጋር አትጋፋ። ፋይሉን ዝጉ ከተባለ መዝጋት ነው። ምንም መረጃ ፍንጭ ቢኖር እንኳን ምንም አታገኝም። እንካ ይህን ወረቀት። ይኸው። ምንድን ነው? አንብቡ። እውነቱን የያዘ አንድ ሰው አለ። እንዳነበብከው ጊዜው ሲደርስ እውነቱን እንደሚገልጽልኝ ቃል ገብቶልኛል። ታዲያ እስካሁን ነገር የተለየ ነገር ከማድረግ በፊት ለእኔ ልትነግረኝ ይገባል። እኔማ ቀለል ያለ ማስጠንቀቂያ ልስጠው ብዬ እኮ ነው። ትክክል አለም።
ያደረገው ነገር ማስጠንቀቂያ ሳይሆን በተቃራኒ ከልጅቷ ሞት ጀርባ ሰዎች እንዳሉ ነው ያረጋገጥክለት። አስቀድመህ ልታሳውቀኝ ይገባ ነበር። እኔ በዚህ መንገድ አልሰብኩትም ነበር። ማሰብ ነበረብህ። ሌላውና አደገኛው ነገር ይህን ሚስጥር የሚያውቅ ሌላ ሰው አለ። ሚስጥሩን ከሚያውቁ ሰዎች የሆነ ሰው ክደት እየፈጸመብህ ነው። አልገባኝም። አየህ፣ ፋይሉን ዝጋ። ከዚህ ልጅ ጋር ተያይዞ ምንም አይነት እንቅስቃሴ እንዳያደርግ አዝዤው ነበር። እሺ። አባቷ ጋር ለምርመራ የመጣው የሆነ ሰው ማንነቱን ሳይገልጽ አንድ መረጃ ሰጥቶታል። እንዴት? እኔ ምን ጠይቀኛለህ? ዛሬ ድብደባውን መሰረት አድርጌ እንዳይሄድ አስጠንቅቄው ነበር። እሺ። ከኬዙ ጀርባ ሰው እንዳለ ጥቆማ የሚሰጥ የሆነ ሰው ወረቀት ጽፎ ሰጥቶታል። የሆነ ሰው ምስጢር ያውቃል። አለበለዚያ አጠገብ ካሉት ሰዎች ክደት እየፈጸሙብህ ነው። በፍጹም ሌላ ማንም ሰው ሊያውቅ አይችልም። እና ያን ወረቀት ለመርማሪው ማን ሰጠው? ከሁለት አንዱ ክዶኛል። በእርግጠኝነት ያ ፍቅረኛዋ ታዲዮስ ነው። አትወስን። አየህ፣ በአንተ ቦታ ያሉ ሰዎች ቶሎ አይወስኑም። ሁሌም ጠላታቸው ነው የሚገኙት አጠገባቸው ያለ ሰው ነው። የሆነ ለየት ያለ ፈተና አዘጋጅና ፈትናቸው። ሌላ ተመሳሳይ ስራ እንዳለ አያሳውቃቸው። ያኔ ለመርማሪው መረጃ ይሰጡታል። እኛም ከሃዲው ማን እንደሆነ እናውቃለን። ትክክለኛ ሀሳብ። ከዚህ በኋላ ምንም ነገር ሳታሳውቀኝ እንዳታመኝ። ማንም የለም። ምናልባት የሚከተለኝ ሰው ካለ ብዬ ለሰዓታት አካባቢውን ስቃኝ ነበር። ምን አደጋ ደረሰብህ? አንተን አናግሬ እንደሄድኩ ማታ ላይ ጠብቀው አደጋ ደረሱብኝ። በእሷ ዙሪያ የማደርገውን እንቅስቃሴ እንዳቆም ማስጠንቀቂያ ሰጥተውኛል። ሰዎቹ ትንሽ ከባድ ናቸው። እኔም ይህን ሁሉ ምስጢር ይዤ ምንም እንደማያውቅ ሰው የተቀመጥኩት ለዚህ ነው። እንካ፣ የልጄ ዲያሪ ነው። ብዙ ነገር እንድታውቅ ያደርጋል። ዲያሪውን አንብበህ ስትጨርስ ምንም አይነት እርምጃ እንዳትወስድ። እርጋታ አስፈላጊ ነው። ከኛ ጋር ደግሞ አንድ ተጨማሪ ሰው ስላለ አንብበህ ከጨረስክ በኋላ እሱ ባለበት ተገናኝተን ምን ማድረግ እንዳለብን እንወስናለን። አንድ ነገር አስተውል። ይሄ ነው ማለት ባልችልም ከእናንተ ተቋም ውስጥ ግን የሆነ ሰው ለሰውየው ሙሉ መረጃ የሚያቀብለው አለ። ለዚህም ነው ሁሉንም ነገር በእርጋታና በመነጋገር እንፈጽመዋለን የምልህ። ሌላው እኔ ስፈልግ በራሴ መንገድ ነው ያገኘሃለሁ። አንተ እኔን ለማግኘት እንዳትሞክር። ሃሎ፣ አካባቢው ፒስ ነው? በቃ ልወጣ ነው። እሺ፣ መልካም ቀን። አቤት አለቃ። እሺ ሄሎ፣ ሁሉ ነገር ሰላም ነው? እዛ የተባባልንበት ቦታ እንገናኝ። በቃ እኔ ወደ ቦታ ልሂድ። የአፋራው ሰውዬ መጥቶ ካጣ ሊጠረጥር ይችላል። እና ምን አሰብክ? አንብቦ ጨርስ። ቀጥሎ ምን ማድረግ እንዳለብን እቅድ እኔ ጋር አለ። ግን እኮ አለቃ ደውሎ ነገ ጠዋት ቢሮ እንድትመጣ ብሎኝ ነበር።
ባይለስ መግባት ይቀራል እንዴ ነው ወይስ? አዎ፣ ግን አነጋገሩ ጉዳዩ በጣም አስቸኳይ ይመስለኛል። ከኛ ጉዳይ ጋር የሚያያዝ ነገር ካለው ግን አሳውቀኝ። እንጃ፣ ሳስበው በእኔ ላይ የነበረው እምነት ፍጹም የጠፋ ይመስለኛል። እንዴት? አስበው እስኪ፣ አንተን ሲያሰልልህ እኔ የማውቀው ነገር የለም፣ ለዛውም በታሪኩ። መርማሪውን ሲያስደበድበው ምንም መረጃ የለኝም እና ቢጠረጥር አትፍረድበት። ፍቅረኛዋ እንደሆንክም አትርሳ። እንደውም ሳስበው ባይጠረጥር ነበር የሚገርመኝ። ለማንኛውም ራስህን ግን ጠብቅ እሺ? ስራውን ስንጀምር ህጋዊ የሆኑ ነገሮችን በሚል ነበር የጀመርነው። ያኔ የድርጅቱ ሚስጥር ላለማውጣትና ህጉን በአክብሮት ለመስራት ቃል ገብተን ይህን የትኛውም ተቋም ላይ ያለ ስራውን ስንጀምር የተወሰኑ ነገሮች ህጋዊ በሆነ መንገድ መስራት ተጀመረ። ቀስ በቀስ ግን ነገሮች ሁሉ ቦታቸውን እየቀየሩ ህዝቡን የሚጎዳና ህጋዊ ያልሆኑ ነገሮች መስራት ተጀመረ። ኢሌና ያልቻለም ከራሴ ጋር ብዙ ተሟገቱ። ፍቅረኛ አብሮኝ ይሰራል። ሁኔታውን ሳስረዳው ትክክል አለመሆኑን ሳወራው አርፌ እንድቀመጥና አለቃችን ከብዙ ባለስልጣናት ጋር አብሮ እንደሚሰራ ምንም ባደርግ ምንም እንደማላመጣ አስጠነቀቀኝ። እኔ ግን አልቻልኩም። በመጨረሻም ወደ ሀገር ውስጥ ጊዜያቸው ያለፈባቸው መድኃኒቶች እንደሚገቡ ለፖሊስ መረጃ ሰጠው። በቃ እኔ ለህሊናዬ የሚገባኝን አድርጌያለሁ። ለሚገጥመኝ ምንም ነገር ዝግጁ ነኝ። ቀን 1/01/2015 ዛሬ አንጀቴ የራሰበት ቀን ነው። እቃዎቹ በቁጥጥር ስር ውለዋል። ሰውየው አብዷል። ፍቅረኛ የሚይዘውን የሚጨብተውን አጥቷል። ምንም የተፈጠረ ነገር የለም። ቢሮ ገብቼ ስራዬን ሰርቼ በኋላ ምን እንደሚሆን ማየት ነው። በቃ ቀን 1/1/2015 አዎ፣ በዛን ቀን ምሽት ነው የሞተችው። ከዚህ በኋላ ምን ልጽፍ ትችላለች? ከዚህ ጭቅቅታም ህይወት ወጣችሁ። እናንተ ግን የችጋር ኑሮ መረጣችሁ። ይሄ መጨረሻ ነው። ልክ እንደዚህ ቀደሙ የሆነች ነገር ኮሽ ብሎ ይፈጠር ውርድ ከራሳችሁ። ትሰሙኛላችሁ? ውርድ ከራሳችሁ። ስራው 150 ሰዎችን ወደ ሶማሌ ወደ ማድረስ ነው። ሰዎቹ ሰሞኑን አዲስ አበባ ገብተዋል። እነዚህ ሰዎች በየመን አድርገው ሳውዲ ይደርሳሉ ማለት ነው። የእናንተ ስራ በተመደበላችሁ 2 መኪኖች ሰዎቹን ወደ ማድረስ ነው። ለዚህ የሚሆን ችግሮች በየቦታው እንዳይገጥማችሁ ዝርዝር መረጃዎቹን አሳውቃችኋለሁ። እነዚህን ሰዎች ሳውዲ እናስገባችኋለን ብለው የሰበሰቧቸው ሰዎች ከ3 ቀን በኋላ ማለትም ሰኞ እኛ ጋር መጧቸዋል። በዛው ቀን ምሽት እናንተ ሰዎቹን ይዛችሁ ጉዞ ትጀምራላችሁ። ይሄ ስራ ትልቅ ነው። በአግባቡ ከተወጣ ነው ሌላ ትልቅ ፕሮጀክቶችን ይዞ ይመጣል። ግልጽ ነው? ግልጽ ነው ወይ? ማን የት ቦታ ይቀበላችኋል የሚለውን ዝርዝር መረጃ ነግራችኋለሁ። ሃሎ፣ ምን ተፈጠረ? ሁሉም ነገር ጊዜ የደረሰ ይመስለኛል። ምን ተፈጠረ? የተለመደው ካፌ እንገናኝ። ግራ ቀኝህን አይተና። አታስብ፣ የሁል ጊዜ ተግባሪ ነው።
በዚህ አድራሻ ሄደ ሰውየው መኖር አለመኖሩ አጣራ። መታወቂያ አጠራጣሪ ነገር ስላለው እንድናጣራ ታዘናል። እሺ ኮማንደር። ሄሎ። በጣም ጥሩ። እውነት ነው፣ እውነት ነው። እውነት ነው፣ እውነት ነው። በቃ ኢንፎርሜሽን እንደደረሰ አሳውቀኝ። ጥሩ ጥሩ። በጣም ከባድ ነገር ነው። ሰዎች እኮ በባህር ሳውዲ እንደሚገቡ ነው የሚያውቁት። ነገር ግን እዛ የሚጠብቃቸው እኮ ሌላ አስከፊና አሳዛኝ ነገር ነው። አልገባኝም። ባህሩ ወደብ ላይ ሲደርሱ በየመን ተሻግሮ ወደ ሳውዲ መግባት ሳይሆን የሚጠብቃቸው የሰው አካል በማውጣት ወደ ተለያየ ዓለማት የሚልኩ ወንጀለኞች ናቸው። የሰው አካል ማውጫና ማሸጋገሪያ ጣቢያዎች አሉ። እዛ መግባት ነው የሚጠብቃቸው። አካላቸውን የሚገብሩትን እያልከኝ ነው? እኔም ደንግጫለሁ። የሰውነት አካል በማውጣትና በማሻገር በሚሊየን የሚያገኙ ሆዳም ደላሎች ተፈጥረዋል። በጣም ያሳዝናል። እሺ ቆይ አንተ ምን አሰብክ? ሁለት ነገሮች አስቤያለሁ። ይህን ወንጀል ለህግ አሳልፎ ከመስጠት ባለፈ ትልቅ ነገር አስቤያለሁ። ይኸውልህ ለዚህ መርህ ኢንስፔክተሩ ያስፈልገናል። ሰወር ያለ ቦታ ቅጠርልኝ፣ አስቸኳይ ነው በለው። ይቻላል። ይሄ ጉዳይ ለእኔ ሁለት ጥቅም አለው። አንዱ ከሃዲውን ለማወቅ የተደረገ ፈተና ቢሆንም ስራው ግን የእውነት ከ15 ቀን በኋላ የሚሰራ ነው። በዚህ ጉዳይ ሁለቱም ታማኝ ሆነው ከተገኙ ቅድመ ፈተና ይሆናል። ካልሆነ ግን ከሃዲው ዋጋውን ያገኛል። ጊዜው ደርሶ በመገናኘታችን ደስ ብሎኛል። እኔም ደስ ብሎኛል። ሁሉም ነገር በጊዜው ይሆናል የሚባለው ለዚህ ነው። ከዚህ ቀደም እንደሆኑ ነገሮች ስራችንን እንጨርስና እኔም መጠየቅ ባለብኝ በማንኛውም ጉዳዮች ላይ ለመጠየቅ ዝግጁ ነኝ። እውነት ነው። አሁን ግን ወደ ትልቁ ስራችን እንግባ። ሌላው በተራ ይደርሳል። አንድ የታሰበ ትልቅ ወንጀል ሰራል። ይህንን አጋጣሚ ተጠቅመን እስከ ዛሬ ድረስ ስንከታተለውና ስንፈልገው የነበረውን ወንጀለኛ ለአንዴና ለመጨረሻ ጊዜ ማጋለጽ እንችላለን። እሺ ጉዳዩን ንገረኝና ምን ማድረግ እንዳለብን እናስብ። ይኸውላችሁ መልካም ስራችንን እንጀምር። ይሄንን ስናደርግ እውነተኛ ሰው አንተ ሆነ ትቀራለህ። ከዛ ስራውን ለመስራት ከአንተ ጋር እቅድ ይወጣል ማለት ነው። የዛኔ ፊት ለፊት እንገናኛለን። አዎ ኢንስፔክተር፣ እኔም ይሄ እኮ ነው ሀሳቤ። አሁን 100% አግኝተኛል። ሄሎ ሄሎ ኢንስፔክተር፣ የወንጀል ጥቆማ ለመስጠት ነበር። ማን ልበል? ታዲዮስ፣ የሟቹ አሳባ ፍቅረኛና የስራ ባልደረባ። እሺ ቀጥል። ወንጀሉ 150 ሰዎችን ወደ ሳውዲ አረቢያ ማሻገር በሚል ሰበብ የሰው የውስጥ አካልን ወደሚረከቡ ማፊያዎች ማድረስና ማቀበል ነው። ይሄ ተግባር ደግሞ ሰኞ ምሽት ሰዎቹን ጭኖ በማንቀሳቀስ ተግባሩ ይጀምራል። ቦታውን በሚቀጥለው ጊዜ ደውዬ አሳውቃለሁ። ለጊዜው አበቃው።
እባብ ለባብ አሉ። የሚገርም መገጣጠም ነው። እሱም በዚህ መልኩ አስቦልኝ ነበር ማለት ነው። እውነት ይቀድማል። ሁሉም ነገር በጊዜ ይሆናል ማለት ይሄ ነው። አሁን ነገሩ ሁሉ ከበድ እያለ ነገሮችን በጥንቃቄና በመነጋገር ነው ማድረግ ያለብን። አጣራ ያልኩህን አድራሻ አጣራ? አዎ ኮማንደር፣ አጣርቻለሁ። ሰውየው እዛው የሚኖር ሰው ነው። ጥሩ፣ እሱን ሪፖርት እናደርሳለን። እና ምን አዲስ ነገር አለ? ምንም የለም። ሁሉም ጊዜው ተቃርቧል። ምን ሄድ ይሻለናል? አሁን መሄድ ያለባቸው ናቸው። ሐቀኞችን ተስፋ አስቆርጠው አማረው ምን ሄድ ይሻለናል ያስባሉ። አሁን በተራቸው እነሱ ናቸው የሚሄዱት። ለእውነት ለሐቅ ብለሽ ሌብነትን ተጸይፈሽ በራስሽ መንገድ ሄደሽ የመጨረሻውን የራስሽን እረፍት አደረግሽ። አንድ ቀን ሁሉም ነገር መጋለጹና መውጣቱ አይቀርም። አውቃለሁ፣ አመንትቻለሁ። አውቃለሁ፣ ወደ ኋላ ሸሽቻለሁ። አንቺ ግን ልክ ነበርሽ። አንቺ ግን እውነት ነበርሽ። አንቺ ግን ልክ ነበርሽ በሁሉም ነገር። አይቀርም፣ አንድ ቀን ለእውነቱም ለሐቁም ብዬ ከአንቺ ጎን መሰለፊ አይቀርም። ተዘጋ ባልነው በሳባ ጉዳይ አዲስ ጥቆማ ደርሶኛል። አልገባኝም። ማንነቱን በሚስጥር እንዲይዝ አስጠንቅቆኝ ጥቆማ ነው አደርሶኛል። መረጃ ሰጪን በሚስጥር መያዝ ስራችን ነው። አሁን ጥቆማውን ንገረኝና ምን ማድረግ እንዳለብን እናስብ። እሺ ጥሩ። ጥቆማው 150 ሰዎች የሚሆኑ በህገወጥ መንገድ ወደ ሳውዲ አረቢያ ለመውሰድ ዝግጅት ነው። በሰላም ነው? ያለ ወትሮ እንደዚህ አጣድፈ የጠራኝ? አውቃለሁ፣ ግን በቃ ሁሉም ነገር አልፏል። እኔ እናንተ መጠላላታችንን ረስተን አለቃ እንዳለው በቃ ተከባብረን አብረን ወደ ስራችን። እኔ እናንተ እንዳታስበው። ለምን? እኔ እናንተ ባላንጣ ስንሆን ነው የሚያምርብን። እሺ አንተ አልክ። እኔ ከሳባ አልፈት በኋላ ሁሉንም ነገር ረስቻቸዋለሁ። እርግጥ ነው በእሷ አሟሟት ጉዳይ ላይ ያንተ እጅ እንዳለበት አውቃለሁ። ግን በቃ ሁሉንም ነገር እንርሰው። እኔ ለይቅርታ ልቤ ዝግጁ ነው። ታውቋለህ፣ አንተም እዚህ ለእኔ አንድ ቀን ነው የምትፈልግልኝ። እኔም እንደዛው አንድ ቀን ካገኘሁልህ እጥልሃለሁ። ይህን ደግሞ ልባችን ያውቋል። ወስንና ደውልልኝ። እንዳታስበው አልኩህ እኮ። ሄሎ፣ ምን አይነት ነገር እንዳቀድኩልህ ብታውቅ። ታሪኩ ይህን ማድረግ ለምን አስፈለገ? ባበላው ባጠጣው ውለታ አልክ። ሰው ፍላጎቱ ብዙ ነው። እንደነገርከኝ እንደውም ቀኝ እጅ እሱ ሆኗል። በቃ ውድቀትን ፈልጎ ነው። ለእኛ ከክስ ነፃ እንዲሆን መከላከያ እንድንሰጠው ብሎ ነው የጠቆመው። ውድቀቴን ፈልጎ ነው እንጂ ሌላ ምንም አላጣም። አንዳንድ ሰው ያስደስተዋል። ውድቀትን ለሚመኝል ሰው ስትል የምታደርገውን ነገር አስባለሁ። እመነኝ፣ መቀመቅ ከቷል። መቀመቅ እንደ አንድ የህግ አካል ይህን አልመክርም። የምታደርገውን ረጋ ብለህ አስብ ያልኩህ ለዚህ ነው። ከሃዲዎች ሁሉ ዋጋቸው ይሄ ነው። ዮሴፍ፣ ለሁሉ ነገር ኢሞሽናል በገጠመ ነገር ሁሉ አግሬሲቭ እየሆንክ
አጠገብ ያለውን ሰው መግደል አግባብ አይደለም። መግደል መፍትሄ አይደለም። እንዳይሞት እንዳይድን አድርገህ በህይወት አኑሮ አበቃው። ምን አዲስ ነገር አለ? ሁሉም ነገር በእቅዳችን መሰረት እየሄደ ነው። ያ የምታየው መኪና እዛ ውስጥ አብሮት ያለው አለቃይ ነው፣ ኮማንደሩ። ምን? አዎ የጠረጠርኩት ነው የሆነው። አለቃይ ነበር ከሃዲው። ነገሮች ቦታቸውን በደንብ ይዘዋል። አያችሁት? ወርዶ ሄደ። ይውላችሁ አሁን ነገሮች እንዳሰብነው እየሄዱልን ነው። ከዚህ በኋላ የቀሩትን እየተነጋገርን ነው የምናደርገው። ዛሬ እዚህ የጠሯችሁ በድጋሚ ክደት ተፈጽሞ ሰው እንዴት ያበላችሁ ይመስል ይህንን ስራ ያመጣሁት ሆን ብዬ ነው። ይህ ስራ የሚሰራው ከ15 ቀን በኋላ ነው። ግን ሆን ብዬ ከእናንተ መካከል ከዳተኛውን ለሞቅ አሁን እንደሚሰራ ነገርኳችሁ። ምን አስደነገጣችሁ? ለእኔ ታማኝ ከነበራችሁ ምን አስደነገጣችሁ? አንተ አለቃ! በፍጹም አለቃ፣ በፍጹም ምን ያልከደው ውሻ! እንዴት ብትደፍረኝ! እንዴት ብትንቀኝ! እንዴት ብትደፍረኝ ነው እኔ ላይ እንደዚህ አይነት ክህደት ብትፈጽም? እመነኝ አለቃ፣ እኔ ምንም አላደረኩም። እንደዚህማ በቀላሉ አልገባም። ምላስን ቆርጬ ለጅብ ነው የምሰጠው። እውነቴን ነው አለቃ፣ እመነኝ፣ እኔ ምንም አላደረኩም። እኔ ዮሴፍን ማንም ከርቶኝ አያውቅም። ማንም ከርቶኝ አያውቅም። ታዲዮስ። አቤት አለቃ። አንተ ስላላመንኩ ይቅርታ አድርግልኝ። ይህ ውሻ ስልኩን ተቀብለ እጅና እግሩን ጠፍነ ገዛ ጋር ሰርልኝ። እሺ። ኢንስፔክተር፣ ቀኑ ነገር ነው። ለአንዴና ለመጨረሻ ጊዜ ጠቋሚውን ለማግኘት ሞክር። በደወለልኝ ስልክ ደውዬ ነበር፣ ግን ስልክ ተባበሩኝ ብሎ ነው መሰለኝ የደወለው። ጥሩ። ዞሮ ዞሮ አንተና ቲሞች ቦታው ላይ ትገኛላችሁ፣ ስራችሁን ትሰራላችሁ። እሺ ኮማንደር። አስቸኳይ ነገር ካለ ሜሴጅ አድርግልኝ። ስብሰባ ልገባ ነው። እሺ። አየሁ፣ ይህንን ምስኪን አባት አየሁ። በአንተና በዛ ደደብ አለቃ ምክንያት የልጁን ሕይወት አጥቶ ልቡ በሐዘን ተሰብሮ የተጎሳቆለ አባት ነው። ስማ፣ አለቃ አንድ ትእዛዝ ሰጥቶኛል። እንዳትድን እንዳትሞት ሆነ እግሮችህ ተሰባብረው ሽባ እንዲሆኑ ትእዛዝ ሰጥቶኛል። አዎ፣ ሰው የዘራውን ያጭዳል። እርግጠኛ ነኝ
ልጄ ከመሞቷ በፊት አሁን አንተ እያሳየ ያለውን የልመና ፊት አሳይታለች አይደለም? እንግዲህ ምንም ማድረግ አይቻልም። ያለቃ ትእዛዝ ደግሞ መከበር አለበት። አንተ ውሻ! በፍጹም እንደዚህ ማድረግ አልነበረብህ። አውቃለሁ ኢንስፔክተር፣ ከአንተ የሥራ ባህሪ አንጻር ይህንን ነገር ማድረጌ ተገቢ እንዳልነበር አውቃለሁ። ግን ምን ላድርግ? ይህን ትእዛዝ የሰጠው አለቃ ነው። አልፈጽምም አልሰራም ብዬ ወደ ኋላ ብል ደግሞ የባሰ ያስጠረጥረኛል። ያልኩህን አስታውስ። የእኔ ዋነኛ ዓላማ ፍቅረኛዬን መቃብር የከተቷትን ሰዎች መበቀልና ለዚህ ምስኪን ሕዝብ የተደገሰለትን ሞት ማስቆም ነው። ከዛ በተረፈ በዚህ ጉዳይ ውስጥ በፍራቻና ግለኛ ሆኜ ተዘፍቄበታለሁ። ለዛም ደግሞ ሁሉንም ቅጣቴን ለመቀበል ዝግጁ ነኝ። ቀጣይ እርምጃችን ምንድን ነው? እሱም ማሰብ ጥሩ ነው። በእኔ በኩል አለቃ የዚህ ተግባር ውስጥ መሳተፉን ካወቅኩ በኋላ ለበላይ አለቆቼ ሪፖርት አድርጌያለሁ። ቀጣይ ስራዎችን ከእነሱ ጋር ኮንታክት እያደረኩ እንድሰራ መመሪያ ተሰጥቶኛል። በጣም ጥሩ። ሌላው አሁን ማሰብ ያለብን ዋናው ተግባር ወንጀለኞችን ከነ ግብረ አበሮቻቸው እንዴት አድርገን ማጋለጥ እንዳለብን። በትክክል አንድም መዝረክረክ ከተፈጠረ አደጋው ይከፋ ነው። ስለዚህማ የምትስማሙ ከሆነ እኔ ጋር አንድ እቅድ አለ። እና እየርክ እያየኸው ነው? አዎ አለቃ፣ ባዘዝከው መሰረት በቀን አንድ ጊዜ ብስኩትና ውሃ እየሰጠሁት ነው። አለቃ፣ እስከ መቼ ነው በዚህ ሁኔታ ግን የምንቀጥለው? ትንሽ ጊዜ ብቻ ነው። ስራው ይለቅና ራቅ አድርገን እንወረውረዋል። ምክንያቱም አሁን በዚህ ሰዓት እሱን አንድ ነገር ማድረግ የበለጠኛ ላይ ጥርጣሬ ያስድራል፣ ስራችንም ሊያበላሽ ይችላል። ጥሩ ሀሳብ ነው። አየህ፣ ይህ ስራ ሲያልቅ ጠቀም ያለ ገንዘብ እናገኛለን። በዛ ገንዘብ ደግሞ ብርቱና ጠንካራ ሰዎች እንሆናለን። ህግንም እንደፈለግን መጠምዘዝ የምንችል ሰዎች ያደርገናል። አሁን እቅዱን ሲሆን ግን ጉዳዩ ነገውኑ ነው መጀመር ያለበት። እሺ፣ ጉዳዩን በደንብ አብራርተህ ንገረኝ። ጥቆማ የደረሰን ቦታ ሄደን ነበር፣ ግን ምንም አይነት እንቅስቃሴ አልነበረም። እንዴት? እንኳን እንደ ጥቆማው ምንም አይነት የሰው እንቅስቃሴ እንኳን አልነበረም። ከዚህ በፊት ወረቀት የሰጠ ሰውዬ እሱ ነው ብለህ ትገምታለህ? ኬዙ ሲገጣጠም አዎ፣ ይህንን ኬዝ ዝጋው ብለኸኝ በነበረ በማግስቱ ኬዙን እንዳልተው አንድ ቀን ጊዜው ሲደርስ እውነቱን እንደሚነግረኝ የሆነ ወረቀት ደረሰኝ። ትክክል። እኔም ለዛ ነበር የጠየቁ። በዛው ምሽት ድብደባ ደረሰብኝ። በመጨረሻም ድጋሜ ተደውሎ ድጋሜ ሌላ መረጃ ደረሰኝ። ይኸው ባዶ ተስፋ። ኮማንደር፣ አንተ ያልከኝ ነገር ትክክል ሳይሆን አይቀርም። በሟች ሳባ ጀርባ ያሉት ሰዎች ከበድ ሳይሉ አይቀሩም፣ ምናልባትም ከኛ ስልጣን በላይ። እኔ ቀድሜ ነግሬ ነበር። እስከ መጨረሻ አሟጣ እስክጨርስ ነበር የጠበቁ። ጠቋሚዎቹ ይጠቁማሉ፣ ከዛም ይገደላሉ፣ ወይም ደግሞ አድራሻቸው ይጠፋል። ይሄ ነው የገጠም። ኢንስፔክተር፣ ከዚህ በፊት ነግሬ ያለው አንዳንድ ነገሮችን እያዩ ማለፍ ለቤተሰብም ለራስም ይጠቅማል። ማንም ሰው 100% በአቅኝነት የሰራ ሰው የለም። ቆይቶ የገባኝ ይሄ ነው። ከገባ ኬዙን ዝጋው።
ስማ፣ ከዚህ መከራና ስቃይ የምትወጣበት አንድ እድል ልሰጥህ አስቤያለሁ። አለቃ እንዲህ እንድትሰቃይና መከራህን እንድትበላ ነው የሚፈልገው። ምክንያቱም ጉዳዩ ስራው እስኪያልቅለት ድረስ፣ ያሰበው ስራ ደግሞ ሊጠናቀቅ 1 ሳምንት ብቻ ነው የቀረው። ከዛም በኋላ ያንተ ዕጣ ፈንታ ለአንዴና ለመጨረሻ ጊዜ ላትመለስ አንድ እድል እንስጥህ። ከዚህ እናስወጣ። ለፖሊስ አለቃህንም ስራችሁንም ታጋልጣለህ። ትስማማለህ? መቼም አለቃ ለአንዴና ለመጨረሻ ጊዜ አፈር ከሚደባልቅህ እስር ቤት እድሜ ልክህን ብትማቅቅ ይሻላል። ትስማማለህ? ኮማንደር፣ ይህ ወረቀት አንተ ጋር እንዲደርስ ያደረግኩት በምክንያት ነው። ከዚህ በፊት የወንጀል ጥቆማ አድርሼ በጥቆማው መሠረት ወንጀለኞች መያዝ ሲገባቸው መረጃው ለወንጀለኞች ደርሶ ረጅም ቀናት ስቃይ ደርሶብኝ ባገኘሁት አጋጣሚ ከእስር በማምለጥ ሕይወቴ እንደገና የመትረፍ ዕድል አግኝታለች። ዛሬም እነዚህ ወንጀለኞች ፍርዳቸውን ያገኙ ዘንድ ትግሌን እቀጥላለሁ። አሁንም የማምንህና የቀረው አንተ ብቻ ነህ። ስለዚህ የወንጀሉን ዝርዝር ነገ አግኝቼ መንገር እፈልጋለሁ። ነገ 5 ሰዓት የካ ጫካ 5ኛ በር እጠብቅሃለሁ። ከዚህ በፊት ከደረሰብኝ ነገር አንጻር መረጃውን ለማንም ሳታጋራ መጀመሪያ በግል አናግረኝ። በሰዓቱ እንድትገኝ። ሄሎ ኮማንደር። ዮሴፍ፣ ስለ ታሪኩ አልገባኝም። ታሪኩ የት ነው ያለው? አስተማማኝ ቦታ ነው ያለው። አትቀልድ። አሁኑኑ አረጋግጥና አሳውቅ። ምን ነው ኮማንደር፣ ችግር አለ እንዴ? ነገርኩህ። አሁኑኑ አረጋግጥና አሳውቀኝ ያልኩህ። እሺ፣ አሁኑ አሳውቃለሁ። ሄሎ ታዲዮስ፣ አሁኑኑ ታሪኩ ጋር ሂድና ያለበትን ሁኔታ አጣራ። ምን ማለት ነው? በቃ ያልኩህን ብቻ አድርግ። ሄሎ ታዲዮስ፣ ምንድን ነው? ምን? ሄሎ ኮማንደር። ሄሎ። የለም አምልጦኛል። የት ነው? ሰፈር አካባቢ ነው። ወጣ በልና ስማት ይበል። ሌላ ሰው ልጫን? አልፈልግም። አንተን ብቻ ነው ፈልግ። ከዚህ በኋላ ማንንም ማመን አልፈልግም። ኮማንደር፣ ማነህ? ምንድነህ? ለምንድን ነው ብቻዬን እንድመጣ የፈለግከው? እንደገለጽኩልህ ነው። ከዚህ በፊት ይህን ወንጀል ጠቁሜ ብዙ መከራና በደል ደርሶብኛል። ካንተ ውጭ ማምነው ስለሌለ ነው የጠራው። ጥሩ ሰው፣ ትክክለኛውን ሰው ነው ያመንከው። እውነት ነው። ማንንም ሰው ማመን አይቻልም። ነግሬህ ነበር። እንጦሮጦስ ብትገባ እንኳን አታመልጠኝም ብዬ ነበር። ኮማንደር፣ ለካ እስከ ዛሬ አንተ ነበርህ ከጀርባዬ። አዎ፣ እስከ ዛሬ የዮሴፍ ወዳጅ የነበርኩት እኔ ነኝ።
ከልጄ ሞት በስተጀርባ አንተ እንዳለ አልጠረጠርኩም ነበር። ሀገርና ወገን ታገለግላለህ ተብሎ የታመነብህ ትልቅ ኮማንደር በዚህ ደረጃ ወርደ መገኘትን በፍጹም አልገመትኩም ነበር። ማንንም ማመን እኮ አይቻልም። ማንም በአንድ ማሊያ መጫወት እኮ አቁሟል። ሁሉም እኮ በየራሱ መንገድ ለሆዱ፣ ለከርሱ፣ ለጥቅም፣ ለገንዘብ ሲል እኮ ያደረ እኮ ነው። ታዲዮስ? አዎ ታዲዮስ። ምን ነው ተገረም? ምን እየተደረገ ነው? እውነትን ለማውጣት ወንጀልን ለማጋለጥ እየተደረገ ያለ ጨዋታ፣ እንደ ድሮ እንደ ልጅነት ሌባና ፖሊስ። ሁላችሁም ወጫችሁ ወደ ዳሩ። እጅ ወደ ላይ ኮማንደር። ከወንጀለኞች ጋር ባደረከው መተባበር በቁጥጥር ስር ውሏል። መሳሪያውን አውርድ። ሳብዬ አንቺ ልክ ነበርሽ። ብዘገይም አሁን ሁሉም ነገር ወደ ውጤቱ መጥቶ ምን አል ከጎንሽ ሆኜ ቢሆን ነው። አሁን ግን ሁሉም ነገር አብቅቷል። አፍቅርሻለሁ። ባበላው ባጠጣው ሰው ፍላጎቱ ብዙ እንደነገርከኝ፣ እንደውም ቀኝ እጅ እሱ ነው አይደል? ውድቀትን ፈልጎ ለእኛ ከክስ ነፃ እንዲሆን መከላከያ እንድንሰጠው ዋስትና ስጡ ብሎ ነው የጠቆመው። ውድቀቴን ፈልጎ ነው እንጂ ሌላ። ሁሉም ተፈጸመ። የሆነው ሁሉ የሆነው እውነትን ፍለጋ ነው። ልጄ የሞተችው እውነትን ተጋፍጣ ነው። ብንሄድ ይሻለናል የምትሉ እውነትን ተጋፍጣችሁ እውነትን ፈልጋችሁ ብትሄዱ ይሻላል። ሐቅን ይዘን እውነትን ተጋፍጠን ለእውነተኛ ነገር ብንሄድ ይሻላል።